አመራሮቹ ስብሰባውን ረግጠው ወጡ። ፕሬዝዳንት ታደሰና የህወሓት አመራሮች ተፋጠጡ። በትግራይ ጊዜያዊ አስተዳደርና በትግራይ ታጣቂ አመራሮች መካከል ከፍተኛ ውጥረት ተፈጠረ። ድንገት የፈነዳ አይደለም፣ ኤርትራ ምላሽ ሰጠች። የእስራኤል ለሶማሊላንድ እውቅና መስጠት የተቃወመችው ኤርትራ ድንገት የፈነዳ አይደለም ስትል ነገሩን ከኢትዮጵያ ጋር አያይዘዋለች። የግብፅ ኤርትራና ጅቡቲ ሚስጥራዊ ስምምነት ይፋ ሆነ። አሰብና የጅቡቲ ወደብ ለግብፅ መንግስት ተላልፎ ተሰጥቷል ስለተባለው ሰሞንኛ ጉዳይ ነው ከወደ ካይሮ ሚስጥሩ ይፋ የተደረገው። በትግራይ ክልል ያለው ቀውስ እየዋለ አዲስ ነገር ማሰማቱን እንደቀጠለ ይገኛል። በአንድ በኩል ከህወሓት አመራሮች ጋር አብረው እየሰሩ ነው የክልል ፕሬዝዳንት መሆናቸውና ከመንግስት የተሰጣቸውን ኃላፊነት ረስተዋል የሚባሉት፣ በሌላ በኩል ደግሞ በህወሓት አመራሮችና በኤርትራ መንግስት ጥርስ ተነክሶባቸዋል የሚባሉት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ አሁንም በህወሓት በኩል እየተሰረባቸው ያለው የመፈንቅለ መንግስት ሴራ መቀጠሉ ተሰምቷል። የሚናገሩትን ሰሚ ያጡት ፕሬዝዳንቱ አሁንም በአንድ መድረክ ላይ ሰብስበው ሲያነጋግሯቸው የነበሩ ጀነራሎች መድረኩን ጥለው ረግጧቸው እንደወጡ ተሰምቷል። ይህም በክልሉ አጥልቶ የነበረው መፈንቅለ መንግስት ሊካሄድ ይችላል የሚለውን ስጋት ዳግም አገርሽቶታል። በአሁኑ የመረጃ ሰዓታችን የዚህንና ኤርትራ እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ ውሳኔውን እንደማትቀበል ስትገልጽ ኢትዮጵያን በዚህ ጉዳይ ላይ ስለማካተቷና ሰሞንኛው ግብፅ ከኤርትራና ከጅቡቲ ጋር ስለፈጸመችው አሰብንና የዶራሌ ወደብን የመጠቀም ስምምነት የተሰማውን ሚስጥር አክለን በዝርዝር ልናስደምጣችሁ ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ ወረደ ትናንት ታኅሳስ 19 2018 ዓ.ም በሽረ ከተማ ከህወሓት የምዕራብ ግንባር ታጣቂ ከፍተኛ አዛዦች ጋር ስብሰባ ተቀምጦ የነበረ ሲሆን በስብሰባው ከፍተኛ የሆነ የሀሳብ ልዩነት ተፈጥሮ የአርሚ 13 አዛዥ የሆነው ጀነራል ጸጋዬ ማርከስና የአርሚ 11 አዛዥ ፍስሐ ኪዳኑ ወይም ወርቃይኑ ስብሰባውን ረግጠው ወጥተዋል። ይህ ስብሰባ በዋናነት ከቅርብ ጊዜ ወዲህ በጊዜያዊ አስተዳደሩና በጽንፈኛው ቡድን መካከል እየታዩ የሚገኙ ልዩነቶችን ለመድፈን ያሰበ ቢሆንም ልዩነቶች የበለጠ የሰፉበትና ከፍተኛ መካረር የተፈጠረበት መሆኑን ከታማኝ ምንጭ ማረጋገጥ ተችሏል። እነዚህ አርሚ ከምዕራብ ግንባር አዛዥ ከነ ጀነራል ምግባ ኃይለና ከነ ደብረጽዮን ጋር በመቀናጀት በፕሬዝዳንቱ ላይ መፈንቅለ መንግስት ሊፈጽሙ ይችላሉ በሚል በመቀለ ከተማ ከፍተኛ ቁጥጥር እየተደረገ እንደሚገኝ ለማወቅ ተችሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ላይ መፈንቅለ መንግስት ታስቧል፣ ፕሬዝዳንቱና የህወሓት አመራሮች መግባባት ከብዷቸዋል መባል ከጀመረ እንደቆየ ይታወቃል። ከሳምንታት በፊትም ዛቻና ማስፈራራ እየደረሰብኝ ስለሆነ ስልጣን እንለቃለሁ ብለዋል የሚል መረጃ በማህበራዊ ሚዲያው ላይ በስፋት እየተሰራጨ እንደነበር ይታወሳል። በዛን ወቅትም ከወደ መቀለ ሲወጡ የነበሩ መረጃዎች የጀነራሉ ከበባ ውስጥ መግባት የፕሬዝዳንቱ ጫና ውስጥ መገኘት ያረጋገጡ ሆነው ነበር። በተደጋጋሚ የትግራይን ፖለቲካ መምራት ከብዷቸዋል፣ በህወሓት ሰዎች ነው እየተመሩ የሚገኙት የሚባሉት ጀነራል ታደሰ ግን በወቅቱ በይፋ ያሉት ነገር ባይኖርም ከመቀለ ሲወጡ የነበሩ ተንቀሳቃሽ ምስሎች ግን ፕሬዝዳንቱ ላይ አንዳች ሴራ እየተሰራ መሆኑን ጠቋሚ ተደርገው ነበር። ከሻዕቢያ ጋር ጽምዶ የሚል ጥምረት የፈጠረው ህወሓት በጀመረው ጥምረት ምክንያት የህወሓት ሰዎች በኢሳያስ ትዕዛዝ እንዳይመሩ አንዳንድ መረጃዎች እየጠቆሙ ሲሆን በጀነራሉ እየተሰራ ነው የተባለው መፈንቅለ መንግስትም ከዚሁ ጽምዶ የተሰኘ ጥምረት ጋር የተገናኘ ሊሆን እንደሚችልም ተጠቁሟል። ይህ የተጠቆመው ኢሳያስ በጀነራል ታደሰ ወረደ ደስተኛ እንዳልሆኑና የጽምዶ ጥምረት እንዳይሰምር እያደረጉ ነው በሚል በኢሳያስ ከስልጣን እንዲለቁ ለህወሓት አመራሮች ትዕዛዝ ተሰጥቷል መባሉ ከተሰማ በኋላ ነው። ጽምዶ የሚለው ጥምረት በህወሓት አመራሮች መካከል ትልቅ መከፋፈል እንደፈጠረ እየተገለጸ ሲሆን የትኞቹ ደጋፊ የትኞቹ ደግሞ ነቃፊ እንደሆኑ ግን እስካሁን በግልጽ የታወቀ ነገር የለም። የትግራይን ፖለቲካ በቅርበት የሚከታተሉ ተንታኞች ጀነራሉ ስልጣን እንዲለቁ ይፈለጋል ያሉ ሲሆን የአሁኑ የጀነራሎቹ እሳቸው የሚመሩትን ስብሰባ ለቆ መውጣትና ከዚህ ቀደም የነበሩትን ጀነራሉን ያገለሉ የህወሓት እርምጃዎች ህወሓት ለፕሬዝዳንቱ እንደማይተኛ አመላካች ናቸው ብለዋል። በህወሓት አመራሮች መካከል የተፈጠረው ከፍተኛ አለመተማመንና ፕሬዝዳንት ታደሰ ከዚህ ቀደም በህወሓት አመራሮች ዛቻ እየደረሰብኝ ነው፣ ስራዬን መስራት አልቻልኩም ማለታቸው ተከትሎ በዚህ ዛቻና ማስፈራሪያ ስልጣን ሊለቁ እንደሚችሉ የተገመተ ቢሆንም እስካሁን ግን ጀነራል ታደሰ ወረደ ስልጣን ለመልቀቅ አስቤያለሁ የሚል ምንም አይነት ፍንጭ ግን አልሰጡም ሲሉ ተንታኞች እየገለጹ ይገኛሉ። በፕሬዝዳንቱ ላይ እየተሰሩ የሚገኙ የመፈንቅለ መንግስት ሴራ እንዳለ ያስረዱት የትግራይን ፖለቲካ በቅርበት የሚከታተሉ ተንታኞች ለአብነትም ከሳምንታት በፊት መብታችን ይከበር በሚል ታጣቂዎች የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑትን የጀነራል ታደሰ ወረደ ቢሮ ከበው ማደራቸውን ገልጸው ድርጊቱም በሰላማዊ ሰልፍ የተሸፈነ የሞንጀርኖ ቡድን ታደሰ ወረደን ለመጣል ወይም ለማባረር ያደረገው ሴራ መሆኑን አስረድተዋል።
በቀጣይ መረጃ እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ የኤርትራ ማስታወቂያ ሚኒስቴር ይህ ዘዴ አዲስ ሚስጥር አይደለም፣ ምክንያቱም አደገኛ አካባቢያዊና ዓለም አቀፋዊ ቀውሶችንና ሁከትን ለማቀጣጠል ታቅዶበት የተደረገ ውሳኔ ነው። ስለዚህ በተባበሩት መንግስታት የጸጥታው ምክር ቤትና በአባላቱ ደረጃ የማሻማ ምላሽ ያስፈልጋል። የሶማሊላንድ ሁኔታ በተለይ ቻይና ከታይዋን ጋር የገባችበት ጉዳይ ጋር ተመሳሳይነት ያለው በመሆኑ የሞራል ኃላፊነቷ መወጣት ግዴቷ ነው የሚል ምላሽ ሰጥቷል። ድንገት የፈነዳ አይደለም ያለችው ኤርትራ ከሰሞኑ የአፍሪካው ቀንድ የፖለቲካ ትኩሳት ጋር በተያያዘ ኤርትራ አለው በማለት ድምጿን አሰምታለች። ባለፈው አርብ እስራኤል ለሶማሊላንድ ሀገራዊ እውቅና እየሰጠች መሆኑን ማሳወቋን በመከተል በርካታ ሀገራት ቀጠናዊና ተከታታይ ተቃውሞችን እያሰሙ ይገኛሉ። ከዚህ ጋር በተያያዘ በሀገር ደረጃ ግብጽ፣ ጅቡቲ፣ ሳውዲ አረቢያና ቱርክን ጨምሮ 21 የሚሆኑ ሀገራት የእስራኤል የሶማሊላንድ እውቅና የሶማሊያ የግዛት አንድነትን ሉዓላዊነት የሚጥስ ነው በማለት ተቃውሟቸውን ያሰሙ ሲሆን የአፍሪካ ህብረት፣ አረብ ሊግና ሂጋድም ጭምር ተቃውሟቸውን ያሰሙ መሆኑ የሚታወስ ነው። ኤርትራም ይህንኑ ተቃውሞ የተቀላቀለች መሆኗን በማስታወቂያ ሚኒስቴር መስሪያ ቤቷ በኩል በለቀቀችው መግለጫ አስታውቃለች። ኤርትራ በዚሁ መግለጫዋም አሁን በግልጽ አደባባይ የወጣው ተውኔት ሚስጥራዊ አይደለም፣ ውስጡን ሲላላ የቆየ እንጂ በማለትም ይህ አካሄድ በመጨረሻም አደገኛ ቀጠናዊና ዓለም አቀፋዊ ቀውስ ይዞ ይመጣል በማለትም ያስጠነቀቀችበት ሁኔታ ታይቷል። ኤርትራ እስራኤል ለሶማሊላንድ እውቅና የሰጠችበትን አካሄድ ተከትሎ መፍትሄው ከተባበሩት መንግስታት ይጠበቃል በማለትም ድርጅቱ ጉዳዩን በአጽንኦት ይመልከተው ስትል ማስታወቃለች። የኤርትራ ማስታወቂያ ሚኒስቴር በለቀቀው አጭር መግለጫ ማስታወቂያ ሚኒስትሩ የማነ ገብረ መስቀል የመንግስታቸውን መግለጫ በኤክስ ገጻቸው አጋርተው የጸጥታው ምክር ቤት አባላት የማያሻማ ምላሽ ሊሰጡበት እንደሚገባ ያሳሰቡበት ሁኔታ ታይቷል። መግለጫው በተለይ ከታይዋን ጉዳይ ጋር በተያያዘ ያለውን ጉዳይ ከግምት በማስገባት ቻይና ትልቅ ኃላፊነት ልትወጣ እንደሚገባም ጭምር ጠቁሟል። ኤርትራ ከዓመታት በፊት በሶማሊያ የውስጥ ጉዳይ ጣልቃ በመግባት ለአሸባሪዎች የጦር መሳሪያ እያቀበለች ነው በሚል በተባበሩት መንግስታት የጸጥታው ምክር ቤት አማካኝነት ማዕቀብ ተጥሎባት የቆየ መሆኑ የሚታወስ ነው። ይህ ማዕቀብ የተነሳው ኤርትራ ከኢትዮጵያ ጋር ሰላም ማውረዷን ተከትሎ ነው። ከዚያ በኋላም ግብጽ ኤርትራና ሶማሊያን በማስተባበር ጸረ ኢትዮጵያ ህብረትን ለመፍጠር ሞክራ ይኸው አካሄድም ብዙም ወደፊት ሳይገፋ ቀርቷል። የግብጽና ሶማሊያ ህብረት ሲቀዘቅዝ የኤርትራ ግብጽ ግንኙነት ግን ዛሬም እንደቀጠለ ይገኛል። በመጨረሻም የወደቡ ሚስጥራዊ ስምምነት ይፋ ወጣ። ግብጽ ኢትዮጵያ በዋነኝነት የምትጠቀምበትን የጅቡቲው ዶራሌ ወደብና የኤርትራው የአሰብ ወደብ ለማልማት ከሁለት ሀገራት ጋር ሚስጥራዊ ስምምነት ያደረገች መሆኑን ከሰሞኑ የተባበሩት ኤሚሬቱ ዘ ናሽናል ማስታወቂያ መዘገቡ አይዘነጋም። ዘገባው የካይሮ ምንጮች መረጃውን አድርሰውኛል ሲል የተሰራጨ ሲሆን የኤርትራ መንግስት መረጃውን የማስተባበል አይነት አካሄድ ሲከተል ታይቷል። በዚህ መረጃ ዙሪያ ጅቡቲ ያለችው ነገር ባይኖርም በትላንትናው ዕለት ከወደ ግብጽ የወጡ መረጃዎች የሁለቱ ሀገራት ይፋ ሆኖ የግብጽ ባለስልጣናትም ወደ ጅቡቲ ያመሩበት ሁኔታ ታይቷል። የግብፁ ሀራም ኦንላይንና ሲጂቲኤን አፍሪካ ዘገባውን ካሰራጩት መገናኛ ብዙሃን መካከል ናቸው። በኢንዱስትሪ ልማት፣ ትራንስፖርት አገልግሎት ጉዳዮች የግብጽ ምክትል ጠቅላይ ሚኒስትር የሆኑት ካሚል አልዙዋሪ የመሩት የግብጽ ልዑካን ቡድን በትላንትናው ዕለት ወደ ጅቡቲ በማምራት የመከረ መሆኑን የወጡ መረጃዎች አመላክተዋል። በዚህም ሁለቱ ሀገራት በባህር ትራንስፖርት፣ ሎጂስቲክስ ዞንና በአረንጓዴ ኢነርጂ ዙሪያ አብረን በትብብር እንሰራለን ማለታቸው ታውቋል። የጅቡቲ ባለስልጣናት ወደቡን እየተዘዋወሩ ለግብጽ ልዑካን ቡድን አባላት ያስጎበኙ መሆኑን ተነግሯል። ሚኒስትሩ ወደ ጅቡቲ ጉዞ ያደረጉትም የግብጽ ባለሀብቶችን ጭምር አካተው ነው። ኢትዮጵያ ለጅቡቲ የኤሌክትሪክ ኃይል አቅርቦትን የምታቀርብ ሲሆን ግብጽ በአንጻሩ ጅቡቲ የራሷን ኤሌክትሪክ ኃይል ከፀሐይ ኃይል በማግኘት ራሷን እንድትችል ስትወተውት ከርማለች። በዚህም የግብጽ ባለስልጣናት የጅቡቲ ጉብኝት አንዱም የውይይት አጀንዳ የጅቡቲ የፀሐይ ኃይል የኤሌክትሪክ አቅርቦት ጉዳይ ነው ተብሏል። ግብጽ የኤርትራና የጅቡቲ ወደቦች ለማልማት ከሀገራቱ ጋር ከስምምነት መድረሷን በተመለከተ ሰሞኑን ዘ ናሽናል ጋዜጣ ይፋ ባደረገ ማግስት በአዲስ አበባ አንድ ውይይት ተካሂዶ እንደነበር የሚታወስ ነው። ውይይቱ የተካሄደው ከውጭ ጉዳይ ሚኒስትር ዴታ አምባሳደር ሀድራ በራና በጅቡቲ የኢትዮጵያ አምባሳደር አብዲ መሐመድ ኢቤን መካከል ነው። ውይይቱን ተከትሎ የውጭ ጉዳይ ሚኒስቴር በፌስቡክ ማህበራዊ ትስስር ገጹ በኩል ባሰራጨው መረጃ በዚህ ውይይት ወቅትም ሚኒስቴር ዴታው ሀድራ በሁለቱ ሀገራት መካከል ያለው የቆየ ስትራቴጂያዊ ግንኙነት በሁለትዮሽና ቀጠናዊ ጥቅሞች ላይ የተመሰረተ ግንኙነት የበለጠ ለማጠናከር አስፈላጊ መሆኑን አመላክተዋል ብሏል። ኢትዮጵያ የሁለቱን የንግድና ትራንስፖርት፣ ሎጂስቲክስ፣ ኢነርጂና ቀጠናዊ ትስስርን በመሰሉ ስራዎች ላይ በተጀመሩ ሂደቶች ላይ በላቀ ደረጃ ቁርጠኛ ሆና የመቀጠል ፍላጎት ያላት መሆኑን ሚኒስቴር ዴታው ለጅቡቲው አምባሳደር እንደገለጹላቸው በመረጃው ተመላክቷል። በውጭ ጉዳይ ሚኒስቴር ተገኝተው ከሚኒስቴር ዴታ ጋር በጋራ የመከሩት በኢትዮጵያ የጅቡቲ
የጅቡቲ አምባሳደር አብዲ መሐመድ ኢቤ በበኩላቸው የሁለቱ ሀገራት የጋራ ጥቅሞች መሰረት ባደረገ መልኩ ጅቡቲ የሁለትዮሽ ግንኙነትን የበለጠ ለማጠናከር ቁርጠኛ ናት ማለታቸው ታውቋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ለተመረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።